በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሌሎች የሀገር ውስጥ የጥፋት ኃይሎች ሀገር መሪ እንሆናለን ብለው ያሰፈሰፉ የብሔርተኛም ሆነ ሀገራዊ ፓርቲዎች በፍጹም አንድም ፓርቲ ወደ ስልጣን አይመጣም። ሁሉም ስልጣን ለመያዝ እንደ ግንቦት ሰባቱ መሪ ስልጣን እየተመኙ በምኞት ይኖራሉ። የገለጽኩት መሪ የስልጣን ዘመኑን ሳይፈጽም እንደ አሸን የበዛው የፖለቲካ ፓርቲ ሁሉ እንዳሽላላ ይቀራል እንጂ ወደ ስልጣን አይመጣም። መሪውም እግዚአብሔር ቢወደው ዘመኑ አጥሮለት ወደ ንስሐ ተመልሶ ቅዱሳንን ይቀላቀል ነበር። እግዚአብሔር ካልታረቀው ግን የተገለጸውን ጊዜ ሳይፈጽም ማንም ነቅነቅ ሊያደርገው አይችልም። ነገር ግን ስልጣን እንይዛለን የሚሉት ኃይሎች የመጨረሻዋ ጠጠር እስክትቀር ድረስ መወርወራቸው አይቀሬ ነው። ከነዚህ የጥፋት ኃይሎች ውስጥ አንደኛ ዘረኛውና መንገድ ጠራጊው ህወሓት ኢህአዴግ ነው። የሰው ዕቃ ሰርቆ ተይዞ ሌባ አይደለሁም እያለ የሚሟገተው እውሩ ህወሓት ኢህአዴግ ቁርጥ ጊዜውን ማስቀመጥ አስፈላጊ ባይሆንም በአሁኑ መሪ የመጨረሻ ዘመን ባለው ጊዜ ውስጥ የሚያስባንነው መንፈስ በመሆኒ በደደቢት በረሃ መሆኑ ይቅርና በመሆኒ በረሃ ይገለጥለታል። በነገራችን ላይ ሀገራችን ኢትዮጵያ ቀድማ ነፃ የምትወጣ ቢሆንም ስለ ዓለም ህዝብ ግን ቀስ ብዬ እመለስበታለሁ ብዬ ነው። ከሁልጊዜ ምጥ አንድ ቀን መውለድ ይሻላልና ቂሎቹን የትግራይ ወጣቶች እስከ መጨረሻው እንዲያሸልቡ ያስደርጋቸዋል። በዚህም በትግራይ ምድር ወንድ ልጅ ብርቅ የሚሆንበት ጊዜ ይመጣል። ሁለተኛ የአማራ ብሔራዊ ንቅናቄ አብን የክልሉ ገዢ ፓርቲም በጋራም ሆነ በተናጠል በሚሰሩት ቅስቀሳ ወጣቱን ወደ ጦርነት ይማግዱታል። አብን የጦር አቀጣጣይ ነዳጅ ነው። የአማራን ወጣት በሁሉም አቅጣጫ ለጦርነት የሚማግድና የሚያስጨርስ አብን ነው። ነገር ግን የሱም መጨረሻ እንደ አረመኔው ህወሓት ኢህአዴግ ነው። አብንና አዴፓ ከሌሎቹ ለየት የሚያደርጋቸው እንደ ስጋዊ ደማዊ እሳቤ ራሳቸውንና ሀገራቸውን ለመከላከል ስለሆነ ዋጋቸው በከንቱ ይቀራል ብዬ አላምንም። ነገር ግን ሙሉ ሰው ለመሆን ህዝባቸውን አስተባብረው መንፈሳዊ ወታደር ማድረግ ይኖርባቸው ነበር። በመገደል እንጂ በመግደልማ ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ ከሚኖሩት መላእክት የሩፋኤልን አሊያም የገብርኤልን ነገድ ቢያዘው እንኳን አይሁድን ምድርን በአንዴ በደመሰሱለት ነበር። ነገር ግን እሱ ሁሉንም በጥበብ ስላደረገው ዓለምን በፍቅር ማስተሳሰር ስለሚፈልግ በመጠፋፋት አያምንም። ማጥፋት ቢፈልግም ቀድሞውንም አይፈጥረንም ነበር። የእነኚህም ወጣት ከህወሓት ወጣት የተሻለ ዕድል የላቸውም። ወደ ጦር ግንባር የሄደ ሁሉ አይመለስም። ሶስተኛ የኦነግ ግራዝማቾች ይህ እስላማዊ ክንፉን የሚመራና ለውጭ ኃይል የጀርባ አጥንት የሚሆን ነው። በይፋትና በወሎ የሱ ደጋፊዎች በእጅጉ ይታገዛል። በተለይ ከሚሴ በይፋትና አጎራባች ወረዳዎች ታላቅ አቅም ይኖረዋል። ድሮም ዳግማዊ ሚኒልክንና የሸዋ ነገስታትን ሲያውኩ የኖሩት የሸዋሮቢትና አካባቢው የእስላም ሱልጣኖች ድሮ በየመን ቢታገዙም አሁን በቱርክና መሰል የአረብ ሀገሮች ከፍተኛ እርዳታ ይደረግላቸዋል። በተጨማሪም የኦዴፓ ልጆች በቅንፍ ውስጥ ኦነግ ናቸው። በአጠቃላይ በኢትዮጵያ ውስጥ ለውጭ እስላማዊ ወረራ ኃይል የጀርባ አጥንት የሚሆኑት የወሎ የኦሮሞና የሶማሌ ሙስሊሞች ናቸው። ኢትዮጵያን የማስለም የረጅም ጊዜ እቅዳቸው የተሳካ እስኪመስላቸው ድረስ በሚያገኙት ድል ሁሉንም ራሱን የድል ባለቤት ያደርጋል። የጭከና ስራቸውም ሰው አስቦ አይጨርሰውም። በዚህም ውጊያቸው ከኢትዮጵያ ሕዝብ ጋር ብቻ ሳይሆን ውጊያቸው ከእግዚአብሔርና ከእግዚአብሔር ሰራዊት ጋር ይሆናል። የበሉበትን ወጨት ሰባሪ ስለሆኑ በእግዚአብሔርና በእግዚአብሔር ቤት ላይ ያመፁ በመሆኑ ለነኚህ ምሕረት ይቅርታ የላቸውም። የትግራይ ምድር 3 ሰው አስቀርታ ከሆነ ለነኚህ 1 ሰው አይቀርላቸውም። አራተኛ የሶማሌ አክራሪዎች በሶማሌ ክልል አሁንም ልባቸውን ለሰይጣን ለመሬት ያደረጉ ብዙ የጥፋት ኃይሎች አሉ። ከሞቃዲሾ የሚነሱ የእሳት ጎርፍ ሶማሌንና ኦሮሚያን አልፎ አዲስ አበባን ያጥለቀልቃታል። በመጨረሻም በኦሮሚያ፣ ሶማሌ፣ ደቡብ፣ ቤኒሻንጉል፣ ጋምቤላ፣ አፋር፣ ሐረርና በሁሉም የሀገራችን ክፍል የምትኖሩ ክርስቲያኖች ሆይ በርቱ። እንደ ኃያሉ ቅዱስ ጊዮርጊስ ጽኑ። እንደ ክብርትና ቅድስት ጽኑም ተጋዳይ የምትሆን እንደ አርሴማ ጽኑ።
ሁሌም እሷን አስቡ፣ ሁሌም ኃያሉ ጊዮርጊስን አስቡ። ለእናንተ የሕይወት ነጋሪት፣ ለነሱ የጥፋትን ነጋሪት ለሚጎስሙት አጥፊዎች አትጨነቁ። ይልቁንስ ከእናንተ ጋር የሚኖሩትን የእግዚአብሔር ሠራዊት ተመልከቱ። ከእናንተ ጋር ያሉት እጅጉን ይበዛሉና ከራሳችሁ ፀጉር የምትወድቀው አንዷ ቅንጣት እንኳን በከንቱ አትወድቅም። ከእናንተ መካከል ታላቅ ሰማዕት የሚሆን አለ። ገዳዩ በፊቱ እየሄደ የማያየው ለትንሣኤው የተዘጋጀ አለ። በሁሉም ነገር እግዚአብሔር የወደደው ይሁን። እምነታችሁን በፍጹም እንዳትሸረሽሩ። በሊቢያ በረሃ በባዕድ ሀገር የወደቁት ወንድሞቻችን እንኳን በደስታና በምስጋና ፊታቸው እያበራ ነው የተቀበሉት። በእርግጥ ለእናንተና ለእናቴ ቤተ ክርስቲያን ስል አብሬያችሁ በሥጋዊ ውጊያም ተዋግቼ ብሞት እንኳን አይቆጨኝም ነበር። ዳሩ ግን አምላካችን እግዚአብሔር በቀል የኔ ነው፣ እናንተ የኃይል አማራጭ አትጠቀሙ አለ። ለእኛ ቅዱሳን መላእክቶች ይዋጉልን፣ እኛ ግን በጸሎት አምላካችንን እንለምነው፣ በምስጋናም እናመስግነው። ሌሎች ከሀገር ውጭ የሚመጡ እስላማዊ የጥፋት ኃይሎች። ብሩካኑ ኢትዮጵያውያን አባቶቻችን ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርግልን እያሉ እየጸለዩ ከዚህ አደረሱን። ለኢትዮጵያ ብቻ አይደለም፣ ለዓለም ሕዝብና ለቅድስት ሥላሴ ፍጥረቶች ሁሉ ጭምር። እንዳይራቡ፣ በጦርነት እንዳያልቁ፣ ለኃጥአን የመጣ ለጻድቃን እንዳይተርፍ፣ የሰው ልጅ እርስ በርሱ ሲፋጅ፣ አበሳ በደል የሌለባቸው እንስሳት፣ እጽዋት፣ ግዑዛን የሆኑም ሁሉ የሥላሴ የእጅ ሥራዎች አላግባብ በእኛ እንዳይወድሙ ቅዱሳን አባቶቻችን ይለምኑ ነበር። ለኢትዮጵያኖች የውስጥና የውጭ የሚባል ጠላት አልነበራቸውም። እንደ መርህም ሊኖራቸው አይገባም ነበር። የኛ ጠላታችን ዲያብሎስ ነው። በእርግጥ አሁንም በትክክል ኢትዮጵያዊ ለሆኑት ሁሉ ጠላታቸው ሰይጣን ብቻ ነው። እነሱ ተሻግረዋል። ለነሱ ጠላታቸው ስጋዊ ደማዊ የሆነ ሰው አይደለም፣ ይልቁንስ መንፈሳዊ የሆነ የጥፋት የሰማይ መላእክት ነው እንጂ። እሱ ነው የጠላትነት አባት። እሱ ነው ወንድምህን እንድትገፋው የሚያደርግህ። እሱ ነው ጨካኝ ያደረገህ፣ አምላካችንን እንዳናውቅ አውቀንም ሕጉን እንዳንጠብቅ፣ እሱም በእኛ ተደስቶ እንዳይባርከን፣ ሁሉንም አብዝቶ እንዳይሰጠን እንቅፋታችን እሱ ነው። አምላካችንስ ቸር ነበር። ማር ይስሐቅ እንዳለ በዓለም ላይ ያለ ሕዝብ ለአንድነት ደቂቃ የሁሉ ፈጣሪ ቅድስት ሥላሴ አምላክ መሆኑ ቢገለጽላቸው እጅጉን ባዘኑ፣ ባለቀሱ፣ ፍጹም በወደዱትም ነበር። አዎ የአንገታቸው ኪታብ መድኃኒታቸው ታብሌት በሆነ ነበር። በራሳቸው ኃይልና ሥልጣን ነገን መኖራቸውን የማያውቁ ጨካኞች ግን ግፍን ፈጸሙብን። ዳሩ ግን ሰይፉ እንደ ሰይፌ የሆነ ወንድሜ አሳደደኝ። በእውነት የሰው ልጅ ይመጻደቅ ዘንድ እሱ ማን ነው? መሬትነቱን ረሳውን? እስኪ ውሃን ቢያጣ ለስንት ቀን ይኖራል? እስኪ በሽታውን በልቡ ጀግንነት የሚታገስ ማን ነው? ያለምንም ምግብ እንደ መላእክቱ የሚኖር ማን ነው? ታዲያ እነኚህ አስፈላጊ ነገሮችን ለማግኘት የባህሪያችን የሆነ ችሎታ የሌለን እኛ ጥገኞች ሆነን ሳለ ሁሉን ማድረግ እንደሚችልና እንደማይጎልበት ሰው ለምን እንታበያለን? የሰው ልጅ ሁሉ እኩል ነው። ምድራዊ ሥጋ ሁላችንም ለብሰናል። ሰማያዊት የምትሆን አዋቂ ነፍስም አለችን። እኩል ጭንቅላት ለሁላችንም ተሰጥቶናል። ታዲያ ለምን አንዳችን ከሌላው ልዩ ፍጥረት መስለን ለመታየት ለምን እንቸኩላለን? ልዩነታችን አንደኛ የቀለም ነው፣ ሁለተኛ የኃይል ምንጫችን ነው። የእያንዳንዳችን የኃይል ምንጭ ማን ነው? ጌታ ነውን ወይንስ ሰይጣን? ሦስተኛ ሌሎች ምክንያቶች ይኖራሉ፣ ግን መሬትነታችንን ባንረሳ ጥሩ ነው። ክቡር ዳዊት እንዳለ በእውነቱ ሰውን ለከንቱ ፈጥረኸዋልን? መቼም በዚህ በስምንተኛው ሺህ የማይሰማ ነገር የለምና አውሬው ምድርን እንደ አጃ አበጠራት። ምድርም እየተቻኮለች ለሱና ለምስሉ ሰገደችለት። አንዲት የተደበቀች ሀገር ግን አቅመቢስ አደረገችው። ዓለምን ረግጦ ይዞ ሳለ አንዲት ድሃ ሀገር ኃይሉን አደከመችበት። ሊገድላት ባሰበ ጊዜ ያሸለበች መስላ እንደውም ለሱ ሕልውና አስጊ ሆነች። እሷስ እንዲህ አለች፣ ከጌታዬ ፍቅር የሚለየኝ ማን ነው? ረሃብ ነውን? ስደት ነው? መገፋት ነው? ሰይፍ ነውን?
በእውነት ለአምላኳ የታመነች ሀገር እንደሷ አላየሁም። በጣም የሚገርመኝ ደግሞ አውሬው ሊውጣት በውስጧ ያሉትን ባለስልጣናት፣ ባለሀብቶችን፣ አርቲስቶችን፣ ፈላስፋዎችንና ልዩ ተሰጦ ያላቸውን ሰዎች ተጠቅሞ ሊያፈርሳት የደከመው ድካም ነው። አይሆንም፣ አይደረግም። ጊዮርጊስ ድንበሯን እየዞረ የሚጠብቃት ሀገር ማፍረሱ ከንቱ ድካም ነው። እልፍ አእላፍ መላእክቶች ይህችን ሀገር ለመጠበቅ ይቀዳደማሉ። ይህች ሀገር መፍረስ አትችልም። በውስጧ ያሉ ወላዋይ ሕዝቦች ግን ይፈርሳሉ። እንኳን ጠማማ ሰው ጠማማ እንጨት እንኳን አይኖርም። በዚህም ከውጭ ጨካኞች ይነሱባቸዋል። ለወላዋዮች የመጣ ግን ጻድቃንንም አያልፋቸው። የጽድቃቸው ዋጋ በሰማይ እንዲያበራ አሁን ውድ ዋጋ ይከፍላሉ። ወላዋዮች ግን በሁሉም በሰሜን፣ በምስራቅ፣ በምዕራብ የሀገሪቱ ክፍል በሩ ተከፍቶባቸዋል። ጨካኞቹም ዓላማቸው ታላቂቱን እስላማዊ ኢትዮጵያን መመስረት ነው። የግራኝን መንፈስ ይዘው የሚመጡ ጨካኞች በእውነት ሰው ለሰው እንዲህ የሚጨካከን ከሆነ አብሮ መኖር ምን ይሰራልኛል እስክትል ድረስ ታያቸዋለህ። እነሱም የሚገቡበት አንደኛው በሱዳን መተማ የሚነሳ ሲሆን የአውሮፕላን ውጊያንም ያካተተ ነው። ሁለተኛው ከሞቃዲሾ የሚነሳው እሳት ሶማሊያንና ኦሮሚያን እያነደደ አዲስ አበባ ይደርሳል። ሦስተኛው ከኤርትራ ባሕረ ነጋሽ ተነስቶ መላ ሀገሪቱን የሚያደርሰው ነው። የሦስቱም እዝ ግንባርና ዓላማቸው አንድ ነው። እሱም በኢትዮጵያ እስላማዊ መንግሥት መመስረት ነው። ለቤተ ክርስቲያን ልጆችና አገልጋዮች በሙሉ የሀገራችን ነገር ከኢኮኖሚና መልካም አስተዳደር ችግር ወደ ፖለቲካ ቀውስ፣ ከፖለቲካ ችግር ወደ ዘር፣ ከዘር ወደ ሃይማኖት ቀውስ እየሄደ በመምጣቱ በተለያየ የሀገራችን ክፍልም ሆነ በውጪ ለምትኖሩት በተለይ በኦሮሚያ ክልል፣ ሶማሊያና ሌሎችም ቦታዎች ለምትኖሩት በሚመጣባችሁ መከራ ሁሉ አዲስ ወይም እንግዳ ነገር በእናንተ ላይ ብቻ የተፈጸመባችሁ እንዳይመስላችሁ ላሳስባችሁ እወዳለሁ። ለኛ ለኢትዮጵያውያን ለክርስቶስ ልጆች ሰማዕትነት ብርቅ ሆኖብን ስለኖርንና ክርስቶስን እስከ ሞት ድረስ መውደዳችን በቅዱሳኑ ሁሉ ፊት እንዲመሰከርልን በታላቅ ደስታ እንድትቀበሉ ትነግራችኋለሁ። ደማችሁ ቢፈስ ምን ችግር አለው? አንገታችሁ ቢቆረጥ ምን ችግር አለው? ኃያሉ ቅዱስ ጊዮርጊስ ምን ተጎዳ? በምድር ያለችውን ሥጋችሁን ከነፍላጎቷ ስቀሏት፣ ለሷ አትዘኑላት፣ አትራሩላት። አዎ ዛሬ ለምዬ የሀገሬ ልጆች ፀሐይ በቀን ጨለመባቸው። በየቦታው አንገታቸው በሰይፍ ቆርጠው ይቀብሯቸዋል። ገለው በጅምላ መቃብር ይቀብሯቸዋል። ልጆቻቸው ድሃ አደግ፣ ሚስቶቻቸው መበለት ሆነዋል። በድህነት የኖርነው ሳያንሰን በየቀኑ በረሃብ አለንጋ የሚገረፉ ብዙ ናቸው። ሕፃናቶች በረሃብ አለቁ። እናቶቻችን ውጭ ላይ ቀን ፀሐዩ ሌት ውርጩ ይፈራረቅባቸዋል። አዲስ አበባን ጨምሮ በታላላቅ ከተሞች የሚኖሩ ወንድሞቻችንም ነገ በራሴ ይደርሳል አይሉም። ይበላሉ፣ ይጠጣሉ፣ ይጨፍራሉ። የሚሰደዱትንም እንደ ተቀሰፉና እንደ ሩቅ ብእሲ አይተው ያልፏቸዋል። እናንተ በፈተና ያላችሁ በርስታችሁ በመሬታችሁ ሰፋሪ የምትባሉ የምየ ኢትዮጵያ ልጆች ሆይ ብርሃንን ጨለማ ያሸንፈዋል ወይስ እውነትና ፍትህን ሐሰትና አመፃን ያጠፋዋልን? ነው ክርስቶስን መቃብር ድል ይነሳዋል? አይደለም። ኢትዮጵያ ድሮም የናንተ እንደነበረች አሁንም የናንተ እንደምትሆን አትጠራጠሩ። ነገር ግን በሚደርስባችሁ ነገር ሁሉ እንደ እንግዳ ነገር አትዩት። ይህ ሁሉ ይሆን ዘንድ አስቀድሞ ተነግሯልና ደግሞም አባቶቻችን በዚሁ መከራ አልፈዋልና መከራና ችግርንስ ማየትም መስማትም የማይፈልጉት ከክርስቶስ አይደሉም። ክርስቶስ እኮ መከራ ተቀብሏል። በመጨረሻም ለኛ መስቀሉን ነው ሰጥቶን የሄደው፣ በክብር ወደ ነበረበት ዙፋኑ ያረገው።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጠበብቶችና የፖለቲከኞች ሚና በእግዚአብሔር ቁጣ ላይ ያለና የሚኖር አምላክ እግዚአብሔር ሕዝቡ ንስሐ እንዲገባ ባስቀመጠው የጊዜ ገደብ ውስጥ ንስሐ ባለመግባቱ የቁጣውን መቅሰፍት ለምልክት እንዲሆናቸው ከቅርብ ጊዜ እንኳን ብንነሳ ከሐምሌ 5 2008 ዓ.ም ጀምሮ በተለያየ ጊዜና ቦታ ከታናናሽ ጥፋቶች ጀምሮ ዘግናኝ የሆኑ ቁጣዎችን አይተናል። በመሆኑም ሕዝቡ ጠበብቶችና ፖለቲከኞች ንስሐ ከመግባት ይልቅ በጥበባቸው ለመፍታት በየመድረኩ የተለያዩ ሕጎችን በማውጣት የእግዚአብሔርን ዓላማ ለማሰናከልና ችግሩም እንዲቀረፍ በሥጋዊና ደማዊ አስተሳሰባቸው ሲታገሉ ኖረዋል። በመሆኑም አንድም መሬት ላይ ጠብ የሚል መፍትሄ ሳያመጡ እንደውም የእግዚአብሔር ቁጣ የከፋ እየሆነ መጥቷል። ይህ የምሁራኖች መፍትሄ ማለትም ሥራ የሚቃጠልን ቤት በልብስ በመሸፈን ወደ ሌላኛው ቤት እንዳይዛመት ያደረጉት ትግል ሳይሳካ እንደውም ቃጠሎውን እያባባሰው መሆኑን ግልጽ ነው። ነገር ግን እኔን የሚያሳዝነኝ የንስሐ ባላባት የሆነ የዳዊት ልጆች፣ የጴጥሮስ ልጆች፣ የጳውሎስ ልጆች፣ የሰለሞን ልጆች የሆኑ እናነን ብለው የሚያስቡ ሁሉ የምዬ የኢትዮጵያ ልጆች ለምን ንስሐ ገብተው የነሱን ሥራ እንደማይሰሩ ነው። የአብርሃም ልጆች ነን የምንል ነገር ግን የአብርሃምን ሥራ የማንሰራ አስመሳዮች፣ ሕዝቦቿም አመጹ፣ ጠቢባኖቿም ተግሣጼን ተቃወሙ ተብሎ ወደፊት በታሪክ የሚጻፍብን ይመስለኛል። ዛሬ ዓለም በተፈጥሮ አደጋ ማለትም በመሬት መንቀጥቀጥ፣ እሳተ ገሞራ፣ በጎርፍ፣ በማዕበል፣ በበረሃማነት፣ በተለያዩ አይነት ነፍሳት እንዲሁም ሰው ሰራሽ በሆኑ አደጋዎች ሕዝብ በሕዝብ ላይ መነሳት፣ ሀገር በሀገር ላይ መነሳት፣ ረሃብ፣ ጦርነት፣ መጠላላት፣ ክህደት፣ አመፅ፣ ጣዖት ማምለክ፣ የ666ን ማገልገልና እሱን የኃይልና የሀብት ምንጭ ማድረግ እንዲሁም እሱን አምላክና የጥበባቸው ጌታ አድርገው መውሰድ ወዘተ በምትናጥበት ሰዓት የትንቢቱና የተስፋው ቃል የበላይ ባለቤቶች እኛ ኢትዮጵያኖች እንዴት የምጡ ምልክት አይገባንም? ገዳማውያን አባቶቻችን በየዘመኑ እየነገሩን እንዴት ሊመጣ ያለውን መገመት ይሳነናል? እናንተ ጎስቋሎች ጠቢባን ሆይ የመለኮትን ቁጣ በጥበባችሁና በእውቀታችሁ ልታስቀሩት ይቻላችኋልን? የዲያብሎስ ጉዳይ አስፈጻሚ የሆናችሁ የሃይማኖት አባቶች ሆይ በምድር ላይ አጋንንት ጋር ተፈራርማችሁ የልዑልን ዓላማ በማድበስበስ ልታስተጓጉሉት ወይስ አንድ ቀን ልታራዝሙት ትችላላችሁን? አይደለም ጊዜው ገና ነው እያላችሁ ትውልዱን ታደነዝዙት ዘንድ አይገባም። ጊዜው አሁን ነው፣ ሰዓቱም አሁን ነው። ነገር ግን የክፉ ትንቢት ፈጻሚዎች የቀረቻቸው የመጨረሻዋ ጥንፋፊ ሥራ ስላላለቀች ነበር። እነሱ አንዴ እንደ ይሁዳ የተሰጣቸው የቤት ሥራ ተልእኮ ነበርና፣ ወዮልሽ ቅፍርናሆም፣ ወዮልሽ ኮራዚ፣ የቁጣው ጢስ እንፋሎት ሊያጠፋሽ ተቃርቧልና። አይ የኢትዮጵያ እናቶች ማኅፀናችሁ ምኖቹን ጉዶች ወለደ። መናፍቅ ትውልዱ ዘንድ እንዴት አምላካችሁን ጠላችሁ። ለነፍሳችን እረፍት የሚሆኑንን ቅዱሳኖችን የሚዘልፉ ራሳቸውን የማያውቁ ሐቅለቢሶች ተወልዱ ዘንድ እንዴት ልዑል አሰናበታችሁ። አምላካቸውን ደስ ያሰኙና የታመኑለት ዲያብሎስን ያንበረከኩና ተስፋ ያስቆረጡ ብሩካንና ቅዱሳን የሆኑትን ይሳደቡ ዘንድ እንዴት ደፈሩ? ወዮልሽ የኢትዮጵያ ሕዝብ፣ ወዮልሽ የአዳም ዘር ሁላችሁ ላትኖሩበት ነገር። ይህ የኔ ዘር ነው፣ ይህ የኔ ሕንፃ ነው፣ ይህ የኔ ወገን ነው፣ ይህ የኔ ብሔር ነው፣ ይህ የኔ ሰፈር ልጅ ነው፣ ይህ የኔ ወገን ነው፣ ይህ የኔ ግዛት ነው እያላችሁ እርስ በርሳችሁ ትበላላላችሁ፣ ትገዳደላላችሁ። ለአጋንንትም በራችሁን ልባችሁን ክፍት አድርጋችሁ ሰጣችሁ። አየሰው ዘር ሆይ እውነት እላችኋለሁ ይህን የምትገዳደሉበትንና ለዘላለም የምትኖሩበት የመሰላችሁን ክልል ሀብት፣ ዕውቀትና ጥበብ አትጠቀሙበትም፣ አትኖሩበትምም። ይህችስ ምድር ዓላማውን ለሚፈጽሙና ለሚያስፈጽሙ ሥርዓቱ ለተፋቸው ለተገፉትና ለተመረጡት ተላልፋ ተሰጠች። የእናንተ ጣፈንታችሁ ርስታችሁም በምድር ሰይፍ፣ ረሃብ፣ በሽታ፣ ሞት፣ ቸነፈር፣ በሰማይም ድቅድቅ የእሳት ባህር ሲኦል ነው።
አሁን ተቧርናችሁ የምትጋደሉበት ምድር የናንተ አይደለም። ለምን ትደክማላችሁ? አትድከሙ። የናንተ ምድር ክልል፣ ጎጥ፣ ሀገር፣ አህጉር አይደለም። የሌሎች የተመረጡና የተገፉ ሥርዓቱ የተፋቸው ነች። ለናንተ ግን አባታችሁ ዲያብሎስ መዋኛ የእሳት ገንዳ አዘጋጅቶላችኋል። በመጽሐፍ ጎተራውን ለቅልቆ ነፍሴ ሆይ እንደፈለግሽ ብይ ሲል ዛሬ መልአከ ሞት ነፍስን በዚች ሌሊት ካንተ ይወስዳታል እንዳለው አሁንም ይህ በሁሉ ላይ በሞት የተሾመው መልአከ ሞት ነፍሳችሁን ከናንተ ይፈልጋታል። እጅግ እንኳን ቢበዛ ከ2 ዓመት የማይበልጥ ጊዜ ነው ያላችሁ። ለኔና ለናንተ የሚያለቅስልን አጣን። ወየው እኔ በዚህ ዘመን መፈጠሬ፣ ወየው ለኔ በኃጢአት ላደፍኩት። እናንተ ጠቢባን ሁላችሁ ወዮላችሁ። እናንተ በአግባቡ ያላገለገላችሁ የቤተ ክህነት ሰዎች ወዮላችሁ። እናንተ ነገሥታት ወዮላችሁ። እናንተ በንጉሡና በካህኑም አዳም ሥልጣን የተሾማችሁ ሴቶች ወዮላችሁ። እናንተ ወንዶችን የምታማልሉ የኢትዮጵያ ቆነጃጅት ወዮላችሁ። መልአከ እግዚአብሔር እንደ ጤፍ ሊያጭዳችሁ ተዘጋጅቷልና የምትለብሱት ሱሪ የምትለብሱት አጭር ቁምጣ የሆነ ለስም ቀሚስ ሥርዓት የሌላችሁ መረን አጉራ ዘለል ሴቶች ሆይ ጊዜያችሁ ተከደነ። ለከንፈራችሁ እሳትን ቀባችሁት፣ ኋላ በሲኦል በውሃ ጥም እንዲህ ይሆናልና። የኃጢአተኛን ቅባት አልቀባም እንዳለ አባቴ ዳዊት ጸጉራችሁን የቀባችሁ ሴትም ሆናችሁ ወንድ፣ ወጣትም ሆነ ሽማግሌ ወዮላችሁ። አምላክ በሰጣችሁ ጸጉር ላይ ሌላ የጨመራችሁ ቆነጃጅቶች ሆይ ለናንተስ ቀሳፊው ፈጠነሳ። የዓለም መሰረት ድንግል ማርያም ጠላቶች መናፍቃን ሆይ የእናንተ መቅሰፍት ከሁሉም እንደሚብስ ሕያው እግዚአብሔር ምስክሬ ነው። እናንተ የምንፍቅናን እሾህ በሀገሬ የዘራችሁ ካቶሊኮች ሆይ ወዮላችሁ። እናንተ ሰው ገለን እንጸድቃለን የምትሉ እስላሞች ሆይ ወዮላችሁ። እናንተ የልዑልን ተግሣጽ የናቃችሁ ሕዝብና አሕዛብ ሁላችሁ ወዮላችሁ። ጊዜያችሁ ተከደነ፣ ዘመናችሁም ተፈጸመ። የተሰጣችሁ የንስሐ ጊዜ ተጠናቀቀ። ለሁሉ ፈጣሪ ለሥላሴ የምትንበረከኩበት ጊዜ አጣችሁን? እናንተ የምድር ጠቢባን ሆይ የወደቁት ከእናንተ በላይ ጠቢባን ሊሆኑ ነው። የእናንተ ጥበብ መኪና መስራት፣ ፈራሽ ሕንፃ መስራት፣ አውሮፕላን መስራት፣ እጽዋትን፣ እንስሳትን፣ የሰውን ልጅ የሚገድን መሳሪያ መስራት ነው። እናንተ የምታውቁት አእምሮ ቀሊላን ሁሉ የልዑልስ ጠቢባኖች በምድርም በሰማይም ዕውቀትና ጥበብ ተሰጣቸው፣ ባለ አእምሮም ተባሉ። እናንተ ነገሥታቶች ሥልጣናችሁ ተነጥቆ ለልዑል ባለሟሎች ተሰጠ፣ ወንበራችሁ ተገለበጠ። እናንተ የሃይማኖት መሪዎች ሆይ የአንዱን የሁሉን ፈጣሪ የሥላሴን ሃይማኖት ክዳችሁ ንቃችሁና አቃላችሁ እንደ አሸን የበዛ ሃይማኖታችሁን ይዛችሁ ከአምላካችሁ ከዲያብሎስ ጋር ሲኦልን ልትሞሉት ነው። መጽሐፋችሁ የሐሰት ነቢያቶቻችሁና ነገሥታቶቻችሁ ከእናንተ ጋር ናቸው። ሁላችሁም ከኢትዮጵያ ኦርቶዶክስ ሃይማኖት ውጭ ያላችሁ ሃይማኖቶች ዋና ዋናዎቹ የዲያብሎስ መመሸጊያዎች እስልምና፣ ፕሮቴስታንት፣ ካቶሊክን፣ ሌሎች በብዙ ሺህ የምትቆጠሩ ድርጅቶች ሁላችሁም ትደመሰሳላችሁ፣ ትጠረጋላችሁ። አንዲት መንግሥት፣ አንዲት ሃይማኖት፣ አንዲት አገዛዝ በዓለም ላይ ትኖራለች። በቅዱስ ሳልሳዊ ቴዎድሮስ የሚመራው መንፈሳዊ የሆኑት የክርስቶስ ወታደሮች የዓለምን መንበረ ሥልጣን ይቆጣጠራሉ። በቅጽበት ወደ ሥልጣን ያለምንም የጦር መሳሪያ በመንፈሳዊ መሳሪያ ብቻ ታግዘው ሥልጣኑን ይጨብጣሉ። በዚህም የመጀመሪያው ፍርድ በዲያብሎስ ላይ ይሆናል። ይህም ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ከመምጣቱ በፊት የሚደረግ በአጋንንትና በሰራዊቱ ላይ የሚደረግ ፍርድ ነው። የተፈጥሮ ኃይላትን በመጠቀም አመፀኞች ያረክሷትን ምድር ያጸዳሉ። ለዚህም ቅዱሱ የተፈጥሮ ኃይላት ይታዘዙለታል። እንደ ኤልያስ ከሰማይ እሳት ማውረድ፣ እንደ ኃያሉ ቅዱስ ጊዮርጊስ ምድርን አፍሽን ክፈቺ፣ አፍሽን ከፍተሽ እነኝህን አማጽያን የዲያብሎስ ሎሌዎች ዋጫቸው ቢላት ትታዘዝለታለች። ከ12ቱ የነፋስ መዛግብት 4ቱ የምሕረት ቢሆኑም ከ8ቱ የጥፋት የነፋስ መዛግብት አንዱን ቢያዘው የዚህች ምድር ጠበብቶች የሰሩትን ሕንፃ ነቅሎ እንደ ጉም አብኖ እንደ ጭስ አትኖ ወደ ሰማይ ይውጣ ወደ ምድር ሳይታወቅ አሻራውን ጭምር ያጠፋዋል። አሁን በምድራችን የሚታዩት አሜሪካንና ቀሪው የዓለም ሀገራት አስቸግሮናል የሚሉት ጥቅል አውሎ ንፋስም ሆነ የመሬት መንቀጥቀጥ ለምልክት እንጂ ገና አልጀመረም።
ውሃንም ቢያዘው በሰው ደምና በዲያብሎስ እገዛ የተገነቡ የዓለም ከተሞች ከነጥበባቸው የምርምር መሳሪያቸው ከነህንጻዎቻቸው እንዳልነበረ ያደርግለታል። ይህ ቅዱስ በውስጡ የተዋሃደው መድህን ክርስቶስ ሥጋዬን ብትበሉ ደሜንም ብትጠጡ እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ ብሏልና። በመሆኑም ስራውንም የሚሰራው ራሱ አምላካችን ስለሆነ ቴዎድሮስን እንደ ማይክ ወይም እንደ ውሃ ቧንቧ ይጠቀመዋል ማለት ነው። ምክንያቱም ሰው በራሱ ምንም መስራት የማይችል ደካማ ፍጥረት ነውና። ነገር ግን በአምላኩ ሲታመን ከምንም ተነስቶ ዓለምን ይገዛል። በእኔ ብታምኑ እኔ እምሰራውን ትሰራላችሁ ብሏልና። አዎ ሰው የመንፈስ ማደሪያ ነው። ብቻውን ይኖር ዘንድ የማይችል እንደ ነጭ ወረቀት ሁሉን የሚቀበል ሁሉንም አይነት መንፈስ የሚያስተናግድ ቢሆንም መንፈስ ደግሞ ቅዱስም ርኩስም መንፈስ አለ። የሆነው ሆኖ ግን በሰማይም ይሁን በምድር የተሰሩት ነገሮች ሁሉ መጀመሪያ በመንፈስ ይከናወናሉ። እኛም ይህ ሥጋችን ረቂቅነትንና ማወቅን ቢከለክለንም ነፍሳችን መንፈስ ስለሆነች ከእንስሳት በተለየ እናውቃለን፣ እንሰራለን። እንደውም ሥጋችን እንደገና ናው ጻድቅ የክብር ኮከብ የኢትዮጵያ ብርሃን ተክለ ሃይማኖት ብንክደው ከእግዚአብሔር የሆነውን ሁሉ ባለሟልነት እናውቃለን፣ ከጽንፍ እስከ ጽንፍ እንበራለን። ነገር ግን ይህ ራስን አሳልፎ ለባለቤቱ መስጠትን ይጠይቃል። ውድ የሆነ ዋጋም ያስከፍላል። ይኸውም የጨለማን ሥራ መጸየፍ ነው፣ በሕግ መኖር ነው። ለዚያ ነው የሰው ልጅ ከአምላኩ ጥበብን ከመጠየቅ ይልቅ ከጨለማው ገዢ ጋር ተፈራርሞ የአመፃን ሥራ የሚሰራው። ለዚህ ነው የሰው ልጅ አጋንንትን እንደ ዕውቀት ምንጭ፣ የሀብት ምንጭ፣ የስልጣን ምንጭ፣ የክብር ምንጭ አድርጎ እየተጠቀመ ያለው። ሥጋዊ ደማዊ ሰው እንዴት መንፈሳዊና ረቂቅ የሆነ ነገር ሊያውቅ ይችላል? በመንፈሳዊና በቀለማዊ መካከል ልዩነት አለ። ዕውሮች ሆነው ሳለ እንዴት የተሰወረውን ሊያውቁ ይችላሉ? እሱ እግዚአብሔር ከገለጠለት በቀር ማን ሕልም ሊፈታ ይችላል እንዳለ ነቢዩ ዳንኤል። የታዘዙ መቅሰፍቶች። ዓለም ተገልጾ የማያልቅ ብዙ መቅሰፍቶች የተደገሰላት ቢሆንም ሀገራችን ኢትዮጵያ ግን 3 ዋና ዋና መቅሰፍቶች ታዘውባታል። አንደኛው ጦርነት ነው። በዚህ ማጣሪያውን ፊት ሁሉም ጦርነትን ስለሚመኝ ይመስለኛል ለጦር የሄደ ሁሉ አይመለስም። ወንድማማቾቹ የትግሬና የአማራ ወጣቶች እርስ በርስ ይገዳደላሉ። ከሁለቱ ይህ ተረፈ የሚባል አይኖርም። ሁሉም በሜዳ እንደወጣ መቅረት። እኔ በግሌ ሁለቱንም ወንድማማቾች እወዳቸዋለሁ። በእውነት እንደነሱ ለረጅም ዘመን በታሪክ በደም ይልቁንም በሃይማኖት እግዚአብሔርን በማገልገል የተሳሰረ ያለ አይመስለኝም። አክሱም ጽዮንንና ግሸን ማርያምን፣ ጣና ቂርቆስንና ደብረ ሃሌሉያ አቡነ አረጋዊን እንዴት አድርጌ አንዱን ካንዱ ልለያቸው? የትኛውን ጠልቼ የቱን ልውደድ? ይህ አይገባም። መለየት መለኪያውም አይደለም። ከቦታ ይልቅ የከበሩት እነኚህን ወንድማማቾችም መለየትም አይቻልምና። ሆኖም ግን በአሁኑ ሰዓት ዮሴፍን የማያውቅ ንጉሥ በግብጽ ተነሳ እንደተባለ የአጤ ካሌብና የአጤ ዘርዓ ያዕቆብ ልጆች ግን ይጨካከናሉ። ይቺ መሆኒ የምትባል ቦታ የሁለቱን ወጣቶች ደም ትጨርሳለች። የትግራይ ወጣትም ክልላቸው በጠላት እንዳትያዝ ቀድመው እዚች ቦታ ላይ ይከማቻሉ። ነገር ግን ወንድማቸውን ገፍተውታልና ግብዓተ መሬታቸው እዚች ቦታ ላይ ይፈጸማል። እኔ የትግራይ አይደለሁም እስኪሉ ድረስ በየቦታው ታድነው ይገደላሉ። ከዚህ በኋላ ምድር ተዘርግቶ እስኪታጠፍ ድረስ ለትግሬ ዳግም መሪ መሆን ጭንቅ ነው። ይህን ሀቅ የኛ ብቻ ብለው የሚቆጥሯቸው አባት ግን የሁላችንም የሆኑት አባ ዘወንጌልንም ቢጠይቁ ይረዱታል። የሆነ ሆኖ ግን እጅግ ጥቂት የሚሆኑና የተመረጡ ዘረኝነት የሌለባቸው ሰውን በመግደልና በሌላው ሞት የማይደሰቱ የትግራይ ልጅ ከሁሉም የሰው ልጅ ጋር በጥቅምም ሆነ በሌላ ነገር የማይለዩ ትግራይ ትቅደም ሳይሆን ወንድሜ የአዳም ልጅ ይቅደም ብለው የሚያስቡ የትግራይ ከዋክብቶች ልዑል ባዘጋጀላቸው ቦታ ለትንሣኤው እንደተዘጋጁ ይታወቃል። አምሃራ ግን አንዴ ነፃ የወጣ ሕዝብ ነውና ወደፊት የሚዘመርለት ይሆናል። አምሃራ ጠላት የለውም። ካለውም የአማራ ጠላት የሥላሴ ጠላት ነው። እሱም የሥላሴን ሃይማኖት የሚቃወም የሥላሴን ባንዲራ የሚቃወምና የሥላሴን ሀገር ቅድስት ሀገር ኢትዮጵያን የሚቃወም ነው።
የአምሃራና ታቦት ይዞ የመዞር አባዜ ሚስጥር፣ አምሃራና ቅድስት ሥላሴ፣ አምሃራና እመቤታችን ቅድስት ድንግል ማርያም፣ አምሃራና ቅዱሳን ሰማዕታት፣ አምሃራና ቅዱሳን ጻድቃን፣ አምሃራና ኢትዮጵያ፣ አምሃራና የጠፋው ዓለም ምን አይነት ኅብረት እንዳላቸው ይተነተናል። አምሃራ የሰው ልጅ መለኪያ ውሃ ልክ መሆኑ ይነገራል። አሁን ግን ትግሬ ብቻ አይደለም፣ ዓለምም በአንድ ተደምሮ አምሃራንና ኦርቶዶክስ ተዋህዶን ለማጥፋት ይዶልታል፣ ይመክራል፣ ተሳክቶለታልም። ግን እስራኤልን የሚጠብቅ አንቀላፋም። ወዳጄ፣ የሁሉ ጌታ የሁሉ ፈጣሪ አምላክህ እግዚአብሔር አንዴ ስምህን በፍቅር ይጥራው፣ አንዴ በፍቅርና በስስት አይኑ ይይህ እንጂ ከዚህ በኋላ ሥላሴ እንደ ሰው አይደለም፣ ፊቱን አያዞርም። አምሃራ ይህንን ክብር ቢያገኝም የክፋት መንፈስ አገልጋዮች እንዳሉበት ቁጥሩን ቤት ይቁጠረው ብዬ ነው። ክፋትና ኃጢአትን በአጥንታቸው እንደ ቂቤ ያስገቧት ወደ አውሬነት የሚቀየሩ ሁሉ እንዳሉ ልብ ይሏል። እንደ አጠቃላይ ግን በሁሉም ዓለም ወንድ ያልቃል፣ ሴቶች ግን አስከሬንና መሳሪያ ሰብሳቢ ይሆናሉ። በዚህን ዘመን ከሄደ የቆመ ከቆመ የተቀመጠ ይሻላል። የጸለየ ንጹሕ ውሃና ቆሎ የቆረጠመ ይድናል። መሳሪያም ከእንግዲህ በኋላ በምድራችን እንዳይኖር ከምድረ ገጽ ይወገዳል። እንኳን ሚሳኤል ጩቤ እንኳን አይኖርም። ይህ መቅሰፍት ለኛ ብቻ ሳይሆን ለታላላቆቹ ሀገሮች ዘግናኝ ገጽታ ይኖረዋል። ምናልባት እነሱ ሦስተኛው የዓለም ጦርነት ሊሉት ይችላሉ። በትንቢት በኋለኛው ዘመን በፉጭት ይጠራራሉ የተባለው ቃል አሁን በግልጽ ጥፋቱ ያስረዳቸዋል። በስልክ፣ በፌስቡክ፣ በኢሞ፣ በቫይበር ወዘተ ይጠራራሉ፣ ግን ሁሉም አይድን። ይህ ትንሣኤ የሞተ የሚነሳበት ነበር። በእርግጥ ንጉሡና የበቁ አባቶች የሞተ ያስነሳሉ። ግን ለማለት የፈለግኩት ሳይሞቱ ለሞቱት የአዳም ልጆች ሁሉ ለሃይማኖቴ፣ ለሀገሬ ለሚሉት ነው። ነገር ግን ለኃያሎች አሸናፊም ተሸናፊም በወደቁበት ቦታ ስጋቸው ምድር ላይ ነፍሳቸው ሲኦል ላይ ይከትማል። ሁለተኛው መቅሰፍት ረሃብ ነው። የዓለምም ሆነ የሀገራችን ኢኮኖሚ በከፍተኛ ደረጃ ስለሚወድቅ አምርቼ በሰላም ሰርቼ በላለሁ ብሎም የሚያስብ ስለሌለ የሚበላ የለም። ዝናብ የሚቀርበት ዘመን አለ። እጅግ ብዙ ሕዝብ በረሃብ ያልቃል። ይህ ለኛ ብቻ ሳይሆን ለአፍሪካውያኖችም የተመደበላቸው በጀታቸው ነው። አሜሪካ፣ አውሮፓ፣ አረብና ኤስያም ጦረኞች ናቸው አሉ። ከዚህ አስከፊ የጦር የድርቅና የረሃብ ዘመን በኋላ ቅዱስ ሳልሳዊ ቴዎድሮስ ለ7 ቀን ደመና በሌለበት በጠራ ሰማይ ለ7 ቀን ዝናብ ያዘንባል። ወዲያውኑ እንደ አቡነ ገሪማ ለሰርክ መስዋዕት ይደርሳል። የምድር በረከትም ከዚህ ይጀምራል። ከዚህ በፊት ግን ሁሉም ለጦር ግንባር ቅድሚያ ስለሚሰጥና የምርም ለማረስ እድሉ ስለሌለው እህል አይኖርም። ቢኖርም መሰረተ ልማቶች ማለትም ኢንፍራስትራክቸሮች አገልግሎት ስለማይሰጡ ሰው በረሃብ ያልቃል። ይህም የሆነው በጥፋታችን እንጂ አምላካችንስ ጨካኝ አልነበረም። የሚወዳቸውን ግን በጥበቡ ይመግባቸዋል። መመገብ ብቻ ሳይሆን ከረሃብና ከወረርሽኝ ከበሽታ የሚከላከሉበትን የአመጋገብ ስርዓት በቅርቡ በልዑል ባለሟሎች በኩል ይፋ የሚደረግ ይመስለኛል። እነሱን ግን እንዳትቃወሙ ተጠንቀቁ። ሙሉ ኃይልና ስልጣን ተሰጥቷቸው ነው የሚመጡት። ለሰነፎች ግን መብታችሁ ነው። እሳት የሚተፉ ይወጡላችኋል፣ ምድረ እርጉዝ ሁሉ። ሶስተኛው መቅሰፍት ደግሞ ገዳይ በሽታ ነው። ከኢቦላ የሚበልጥ በፍጥነት የሚዛመት አደገኛ ወረርሽኝ የሚከሰት ሲሆን አስከሬኑ እንኳን ለመቅበር አያስደፍርም። ጤነኛ ነኝ ብሎ አስከሬኑን ሲሸከም እሱም አብሮ እስከ ወዲያኛው ያሸልባል፣ የሚቀብረውም የለ። እነኚህ ሶስቱ ለሀገራችን ቢሆኑም ለዓለም ግን እነኚህን ጨምሮ አይነቱ ብዙ ነው፣ ዘርዝረን አንጨርሰውም። ቁጣውን መዓቱን የሚያሳያቸው ይሆናል። አንዲት መንግስት፣ አንዲት አገዛዝ፣ አንዲት ቋንቋና አንዲት ሃይማኖት፣ ይህችውም የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት በዓለም ላይ ትዘረጋለች። ዛሬ ዓለም እንደ ኖህ ዘመን ዳንኪራውን ከበሮውን ከፍ አድርገህ ምታ የሚልበት ሰዓት ነው። ያገባሉ፣ ይጋባሉ። ምንም እንኳን በንፍር ውሃ ድጋሚ ባይጠፉም ውሃው ከእግራቸው ሆኖ ሳለ ወደ ላይ ወደ ጉልበታቸውና አንገታቸው እስኪደርስ ድረስ ከፍ አድርገህ ምታ እያሉ ነው። እግዚአብሔር ግን የዲያብሎስን አሻራ፣ ጋጋታ፣ ፈጠራና ፍልስፍና ሁሉ ይደመስሰዋል። አዎ እግዚአብሔር ይነሳል። እግዚአብሔር ከቴማን ቅዱሱም ከፉራን ተራራ ይመጣል። ትንቢተ ዕንባቆም ዛሬ በእግር ኳስ የሚመለከው ማን ነው? ፖለቲከኞች ማንን ያመልካሉ? የእውቀት ምንጫቸው ማን ነው? የሀብት ምንጫቸው ማን ነው? ሀብታቸው፣ ግርማ ሞገሳቸው ማን ነው?
እሱ ብሪያል የተባለው የጨለማው ገዢ አይደለምን? ለእኛስ ተስፋችን ማን ነው? ውበታችን ማን ነው? ሰላማችን ማን ነው? ባለሚሳኤሎቹ በአንድ ቀን ጭጭ እንዳያደርጉን ያገደልን ማን ነው? ልጆቼ የሚለን ማን ነው? በስስት የሚያየን ማን ነው? አይኖቹ ለሰኮንድ ከኛ የማይለየው ዓለምን በእጁ የጨበጠ ውሃን በፍኙ የሚለካ ከበርባኖስ እስከ አርያም ከዚያም በላይ ያሉትን ፍጥረቶች የፈጠረ ዓለም ሳይፈጠር ሰማይና ምድር ሳይመሰረቱ በአማናዊ ባህሪው በአማናዊ ህዋ ይኖር የነበረ አሁንም የሚኖር ዓለምን አሳልፎ የሚኖር የፍጥረታት ጌታ እሱ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለምን? አብ የወልድና የመንፈስ ቅዱስ ልባቸው ነው። ወልድ የአብና የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም የአብና የወልድ እስትንፋሳቸው ነው። እነኚህ ሥላሴዎች ከፍ ዝቅ ዳህራይና ቀዳማይ የለባቸውም። የሚሾም የሚሽር የሚያበለጽግ የሚያደህይ የሚያሳምም የሚፈውስ የሚያድን የሚገድል እንደ ሙሴ ግርማ ሞገስ የሚሰጥ የሚነሳ ለብቻው ጥበብ ያለው እሱ ቅድስት ሥላሴ ብቻ ነው። ሥላሴ የሃይማኖት በር ነውና በእነኚህ በሥላሴዎች ያመነ የሕይወትን ፍሬ የሕይወትን ውሃ ያገኛል። ለአማጽያን ደግሞ ወደ ቀደመ ነገሬ ልመልሳቸው። እነዚህ መቅሰፍቶች የበጉ ማኅተም ያለባቸውን እየለዩ ሁሉንም ያጸዳሉ። በዚህም በሀገራችን ከ3 ሰው 1 ሰው ቢቀር ነው። በዓለም ግን ከ10 ሰው 1 ሰው የሚቀር ይሆናል። እነኚህም ሃይማኖት እንኳን ባይኖራቸው ባላቸው በጎነት በሃይማኖታቸው ሳይሆን በሕገ ልቦና እሱ በሚያውቀው ይዳኛቸዋል፣ ያወጣቸዋል። በግልጽ አማርኛ ሃይማኖቱን ከምግባር የያዘ ቆሎ የቆረጠመ የጸለየና ንጹሕ ውሃ የጠጣ ይድናል። እጅግ ጥቂት የሚሆን አሕዛብ ደግሞ ባላቸው በጎነት በሕገ ልቦና ይዳኛሉ፣ ይድናሉ ማለት ነው። ይህም የሟቾቹን ሞቶ የማይወደው አዛኝ ጌታችን የሚድኑበትን ዕድል ሲያሰፋላቸው ነው። ሥላሴ ሆይ አቤቱ ድምፅህን ሰምቼ ፈራሁ። አቤቱ በዓመታት መካከል ሥራህን ፈጽም፣ በዓመታት መካከል አስታውቃት፣ በዓመት ጊዜ ምሕረትህን አስብ። እግዚአብሔር ከቴማን ቅዱሱም ከፉራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው። ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። በቆመም ጊዜ ምድርን አወካት፣ በተመለከተም ጊዜ አሕዛብን አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶች ቀለጡ። መንገዱ ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? በፈረሶችህና በማዳን ሰረገሎች ላይ ተቀምጠሃልና ቁጣህ በወንዞች መዓትህም በባህር ላይ ነውን? በቃልህ እንደማልህ መቅሰፍትህን አወጣህ፣ ቀስትህንም አነጣጠርህ። ምድርን ሰንጥቀ ፈሳሾችህን አወጣህ። ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል፣ ቀላዩም ድምፁን ሰጥቷል፣ እጁንም ወደ ላይ አንስቷል። ፍላጾችህ ከወጡበት የተነሳ ከሚንቦገቦገው ከጦርህ ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ቆሙ። የነቢዩ የዕንባቆም ጸሎት። ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? የሐዋርያት ሥራ ምዕራፍ 16 ከቁጥር 30 እውነተኛ ንስሐ። በዚህ ሰዓት ከክርስቶስ የሆኑት አይፈሩም፣ ነገር ግን ይመለሳሉ። ከዲያብሎስ የሆኑ ግን የኃጢአት ደሞዛቸው እንዲቀርባቸው ስለማይፈልጉ ይህ ነገር ለነሱ ጭንቅ ነው። እነሱ ዛሬ ከፍተኛ ምቾት ላይ ናቸው። ወደፊት ሸረሪት ለሚያደራበትና የአህያ ማሰሪያ ለሚሆነው ሕንፃ ግንባታ እንጂ ለእንደዚህ አይነት ቅዠት ጊዜያቸውን ማጥፋት አይፈልጉም። ታላላቅ ከተሞችን እንደ ናቡከደነጾር ለክብራቸው መመስረት ነው። አንቺ አዲስ አበባ ለግብጾች ወተት ሲያጎርፍ ብታይ አንቺ ቀናተኛ የልጆችሽን ደም እንደ ጎርፍ ውሃ ታስፈስሻለሽን? ደገኛውም ሽማግሌ ከብሉይ ሟል የሰሙትን እንዲህ አሉ። ከአዲስ አበባ ጀምሮ እስከ ደብረ ብርሃን ድረስ ሰው ሁሉ አይተርፍም። ግን ከደብረ ብርሃን በታች የተረፉትን ይዞ ታሪካዊውና ደገኛው ንጉሥ አዲስ አበባ ይገባል። ደገኛው ንጉሥ ግን በኢትዮጵያ እምብርት በሆነች ምድረ በዳ ይወጣል። እናም ወገኔ ይህ ገደል ነው ከተባለ መመለስ ነው። የሜዳውንም መንገድ መጠየቅ ተገቢ ነው። ሞት ከሌለ ትንሣኤ የለም። የኢትዮጵያና የዓለም ትንሣኤ ደግሞ በቀላሉ አይመጣም።
ትንሣኤ ስላልንም የትንሣኤው ተሳታፊ መሆን አንችልም። ሁላችንም በሚዛን እንመዘናለን። ቀለን ከተገኘን በአፍ ማውራታችን ምን ጠቀመን? ቢሆንም ግን የሰው ልጅ በሚከተሉት 3 ነገሮች የሚመጣውን ትንሣኤ ይቃወማል። አንደኛ፣ ራሳቸውን ለእግዚአብሔር ስላልሰጡና መመለስም ዳገት ስለሚሆንባቸው ነው። ሁለተኛ፣ በውስጣቸው ያለው የሌጊዮን ሰራዊት ከሲኦል እንዳያመልጡትና ወደ ንስሐ እንዳይመለሱ ስለሚያስጨንቃቸው ነው። ሶስተኛ፣ ወደ ሰማይ የሚያርግ በጎ ነገር የሌላቸው ምድራዊ ስለሆኑና ምድራዊ ዓላማ ስላላቸው ይህንን ምድራዊ ሥራ ሊያስተጓጉል የሚችልን ማንኛውም ተጻራሪ ነገር ስለማይፈልጉ ያስጨንቃቸዋል። ከእግዚአብሔርስ ሆነው ቢሆን ጌቶች ሆይ እንድን ዘንድ ምን እናድርግ ብለው ሐዋርያቶችን እንደጠየቁት አባቶቻቸውን ይጠይቁ ነበር። የእግዚአብሔር ሰዎች ግን ይህ ባህሪ በእነሱ ዘንድ አይስተዋልም፣ አይጨነቁም። ሕግ ስለማይጥሱና እንደ ፈቃዱ ስለሚሄዱ አይፈሩም። ቢጥሱም በመሐሪነቱ ይታመናሉ። ሞት ቢመጣ ሞትን አይፈሩም፣ በሞታቸው የሕይወት ትንሣኤ አለና። ስለዚህ ማስተዋልን ያድለን፣ የንስሐ ልብንም ይስጠን። የንስሐ ልብ ያለው ሰው ማርታንና ማርያምን አብነት ያደርጋል። ደግሞም ተነሳሂዎቹን ብቻ ሳይሆን ንስሐን ወዶና ፈቅዶ ይቅር የሚለውን ሩሩህና ፍቅር የሆነውን የሁሉም ፈጣሪ ያስባሉና የሚያስተውልም ልብ ከእንስሳ በተለየ ነገሮችን ይረዳል። እንደ ባለ አእምሮና ፈላስፋው ኖህ ከጥፋት ይድናል። ማወቅ ብቻ ለአዋቂዎች እንዳልጠቀማቸው የተስፋውንም ቃል መጠባበቅ እንዲገባን እንደ አብርሃም ጽድቅ ሆኖ የሚቆጠርልን ነገር እንስራ። ኢትዮጵያ አሁንም በንጉሳዊ መንግስት ስር የንጉሱን ሥርዓት ገርስሰነዋል። ከእንግዲህ አፈር አራግፎ አይነሳም። ሃይማኖት የሌለው መንግስት መመስረት ችለናል እየተባለ ጀብዱ ይወራል። እንደሚታወቀው ሀገራችን ኢትዮጵያ የረጅም ዘመን የመንግስት አስተዳደር የነበራት ጥንታዊት ሀገር መሆኗ ይታወቃል። ከቀዳማዊ ምኒልክ እንኳን ብንጀምር እንደነገርኳችሁ አባቱ ጠቢቡ ሰለሞን 3ቱን ልጆቹን በይሁዳ በሮምና በአክሱም ካነገሰ በኋላ ሀገራችን ኢትዮጵያ ለዳዊት የተገባለት ቃል ኪዳን ምንም ሳይጓደል ከ3000 ዓመታት በላይ በንጉሳዊ አስተዳደር ኖራለች። ስዩመ እግዚአብሔር ሆኖ ንጉሱ በንጉሳዊ አስተዳደር መኖሯም ቤተ መንግስቱ ብቻ ሳይሆን ቤተ ክህነቱም ጭምር የመሪነት ሚናውን በመወጣት መልካም አስተዳደር እንዲሰፍን፣ ስርዓት አልበኝነት እንዳይኖር፣ እንዲሁም የሁሉ ፈጣሪ የሆነውን የእግዚአብሔርን ቃል ለትውልዱ እንዲተላለፍ እግዚአብሔርም እንዲመሰገንና እንዲመለክ በማድረግ ረገድ ከፍተኛ አስተዋጽኦ ሲያደርግ ኖሯል። በዚህም ሕዝቡ እግዚአብሔርን በማምለኩና በማመስገኑ የሰላም ባለቤት እግዚአብሔር በምድር ላይ በግዛታቸው ሰላም፣ ጥጋብና ደስታ አብዝቶላቸው በፍቅርና በመዋደድ የተለያዩ ነገዶች ሆነው ሳለ እንደ አንድ ነገድ ሆነው ለረጅም ዘመናት መኖራቸው ይታወቃል። ይህ መሆኑም አሁን ላይ ያሉት ብሔር ብሔረሰቦች ድሮም መኖራቸውና እንዳሁኑ ያለ የመጠላላት፣ መገዳደል፣ ረሃብ፣ ቸነፈር፣ አመጽና ክህደት አለመኖሩ የድሮው ንጉሳዊ አስተዳደር በፈጣሪ ፈቃድ ምንኛ ጠቅሞን እንደነበር አመላካሽ ጉዳይ ነው። ሀገራችን ኢትዮጵያ የካም ዘር ናት ብለን ከምናውቀው አጠቃላይ ዕውቀት በላይ በተለያየ ጊዜ ከካምም ሆነ ከሴም ዘር ከመካከለኛው ምስራቅ እየመጡ ለሰው ልጅ መኖሪያ ምቹ ወደ ሆነችው ወደዚች ሀገር በግለሰብም ሆነ በቡድን ደረጃ ሆነው መግባታቸው በታሪክ ይታወቃል። እንደውም ሀገሪቱን መጥተው ሰልለው ሂደው ሚስቶቻቸውን ይዘው መጥተው በተለያዩ የሀገሪቱ ክፍሎች ልጅና መንደር መስርተው ቢኖሩም ልጆቻቸው አባታቸውን ጫካ ወለደው እስኪባሉ ድረስ በተለያየ ጫካ ውስጥ እየመነጠሩ መኖራቸው ይታወሳል። የሆነው ሆኖ ግን የሰው ልጅ በተለያየ የዓለም ክፍል መበታተናቸው አዲስ ቋንቋ፣ ቀለም፣ ባህል፣ ሃይማኖት ወዘተ መፍጠራቸው አይቀሬ ነው። ቢሆንም ግን የሁላችንም የዘር ግንድ አንዱ አዳም እንጂ 100 አዳም አልነበረም።
ሲጀመርስ የሰው መለኪያው ሰውነትን ወይም ሰብአዊነትን እና በስላሴ ፈቃድ የሚኖር መሆኑን እንጂ ዘራችን ለምን ይሆናል? አዳም መልኩ ያማረ ውብ፣ በአምላኩ አርአያ የተፈጠረ የክብሬ ወራሽ ተብሎ የሚጠራ ክቡር ፍጡር ነው። ታዲያ እግዚአብሔር ያከበረውን እኛ ስለምን እንገፈዋለን? በእርግጥ የሰው ልጅ ከስህተት የሚጸዳ አይደለም። አባታችን አዳምም ገነትን የሚያክል ቦታ፣ ስላሴን የሚያክል ጌታ በሰይጣን የተሸረበ ሴራ አምላክነቱን ሽቶ ከዚያች ምድር ወርዶ ተዋርዶ ወደዚያች ምድር ወይም የደይንና የመከራ ቦታ ተጣለ። አምላክነትን የሚወድ ሞክሮም ያልተሳካለት ዲያብሎስም በደካማው የአዳም ውድቀትና ከአምላኩ መጣላት እጅግ አድርጎ ተደሰተ። የአዳምን ሐዘን ወደ ጎን እንደተወውና የሁሉ ፈጣሪ ቅድስት ስላሴም በአዳም ክህደት እጅግ አዘነበት። ለወዳጆቹ ለመላእክትም አማከራቸው። ንዑድ ሚካኤልን ጨምሮ ብዙዎቹ ክቡራን መላእክት የአዳምን መሬታዊነት ተረዱለት። በድርሳን እንዳነበብነው ቅዱስ ገብርኤል ሁሌ የአዳም ሐዘን ያሳዝነው ነበር። የፍጥረት ሁሉ እመቤት የዓለም መሠረት ማርያምን ያበስራት ዘንድ አለውና። ወደ ቀደመ ነገር ልመለስና ባልሳሳት በመጽሐፈ አክሲማሮስ እንደተዘገበ እጅግ ጥቂት የሚሆኑ መላእክቶች ቁጥራቸውም በመጽሐፈ ሄኖክ እንደተገለጸው ግን በልዑል ፊት ትምክተኝነታቸው እስኪታይ ድረስ ከልዑል ዘንድ ስለ አባታችን አዳም ተከራከሩ። አዛኝ ይቅር ባይ ጌታም ባሪያዬ አዳም እኮ የካደው ደካማ መሬታዊ በመሆኑ ነው። እናንተ ግን የመሬታዊነትን ባህሪ አልሰጠኋችሁም፣ እናም አትፍረዱበት ቢላቸው ለአዳም የተሰጠው ጸጋ ከመላእክት ይበልጥ ነበርና እኛ በእውነቱም ለአዳም የሰጠኸውን ጸጋና የተገለጸበትን አካል ከነ መራቢያው ጾታው ብትሰጠንና ብትፈትነን አንክድህም አሉት። ሁሉን ቻይ አዶናይም እንደ ፈቃዳቸው ለአዳም የሰጠውን ሁሉ ለነሱም ሰጣቸው። ለአዳም የተሰጠው ጾታዊ አካልና ባህሪ እንዲሁ ለነሱም ካላቸው ላይ ጨመረላቸው። ነገር ግን ልዑልን ይክዱት ዘንድ ፈቀቅ አሉ። ከሴት ልጆችም ጋር አመነዘሩ። ረጃጅም ረዋትንም ማለትም ሬትን ወለዱ። መጨረሻቸውም እነሱም ለዘላለም በጨለማ ተዘጉ። ልጆቻቸውም በንፍር ውሃ ጠፉ። ጥብቅ ግን ፍትሐዊ እርምጃ የሚወስድ ንጹሕ ባህሪ እግዚአብሔርም የሁሉንም ጥፋት ያለ ቅጣት አልተዋቸውም። የሰው ልጅ ነገሥታቶቻቸው በስልጣን ጣዖት በማምለክ ሕዝብና አሕዛቡ በአምልኮ ምንዝር ሕግ በማፍረስ በግብረ ሰዶምነት በጥንቆላ ነፍስ በመግደል በእግዚአብሔር ላይ ያላመጹበት ጊዜ ይኖር ይሆን? በሙሴ ዘመን ወይስ በኤልያስ ዘመን? በኢሳይያስ ዘመን ወይስ በኤልሳ ዘመን? በዳዊት ዘመን ወይስ በሰሎሞን ዘመን? ነገር ግን እንደ ቸርነቱ እስኪወለድ ድረስ ደርሶ አሻራውን ዱካውን ትቶልናል። እንከተለው ዘንድ የኛ ምርጫ ነበር። ግን ምን ያደርጋል? አዳም በቃሉ ብቻ ካደ። እኛ ግን በቃላችንም በደማችንም ነፍሳችን ለአጋንንት ሸጥን። እኛ ፈሪሃ እግዚአብሔር የለን፣ ልጆቻችን እሱን አያውቁ። እስኪ በዚህ ዘመን የማያስጠነቁል ማን ነው? እስኪ በዚህ ዘመን ሳያጭበረብር የሚከብር ነጋዴ ማን ነው? እስኪ በዚህ ዘመን ቀኑን ሙሉ ሳይዋሽ የሚውል ማን ነው? እስኪ በዚህ ዘመን ቀንም ሌትም በልቡ እንደ ዳዊት እግዚአብሔርን ሲያስብና ሲያመሰግን የሚውል ማን ነው? በዚህ ዘመን ሰው ሁሉ ዲያብሎስ ጋር ተፈራርሟል። የተከፈለለትንም ውድ ዋጋ አቃሏል። ሆኖም ግን እግዚአብሔር እንደኔና እንደናንተ ስላልሆነና ፍርድም ሁሉ ስልጣንም ሁሉ የራሱ ስለሆነ የጠላችሁትን ንጉሳዊ አስተዳደር ለልጅ ልጅ ጭምር የሚተርፈውን ሥርዓት በድጋሚ ለቅድስት ሀገር ኢትዮጵያና ለዓለም ሕዝብ በቅርቡ ይመሰርታል።